በመጀመሪያ እንደ ቀላል ቁርጠት ይጀምራል። ከዚያም በቀኝ በኩል ባለው የሆዶ የላይኛው ክፍል ላይ ወደሚያሰቃይና ወደሚወጋ ከፍተኛ ጫና ይቀየራል። ምናልባት የበላው ቅባት ያለው ምግብ አልተስማማኝም ብለው ያስቡ ይሆናል። ነገር ግን ጉዳዩ ከምግብ አለመፈጨት በላይ የሐሞት ጠጠር ሊሆን ይችላል። ዛሬ በሰውነት ውስጥ የሚፈጠሩ ጥቃቅን የጠጠር ቅጣቶች እንዴት ለከፍተኛ ስቃይ እንደሚዳረጉ እንመለከታለን። ትኩረታችንም በሐሞት ጠጠር፣ ኮሌሊቲያሲስ እና በሐሞት ከረጢት መቆጣት ላይ ይሆናል። ጉዳዩን ለመረዳት መጀመሪያ ስለ ሰውነታችን አሰራር እንይ። የሐሞት ከረጢት ከጉበት በታች የሚገኝ ትንሽ አካል ነው። ስራውም ጉበት የሚያመነጨውን እና ስብን ለመፍጨት የሚረዳውን ሐሞት የተባለውን ፈሳሽ ማከማቸት ነው። የሐሞት ጠጠር የሚፈጠረው በዚህ ፈሳሽ ውስጥ ያለው ስብጥር ሲዛባ ነው። በፈሳሽ ውስጥ ያለው የኮሌስትሮል መጠን ሲበዛ ወይም የሐሞት ጨው ሲያንስ ወደ ጠጠርነት መቀየር ይጀምራል። እነዚህ ጠጠሮች እንደ አሸዋ ቅንጣት በጣም ጥቃቅን ወይም እንደ ጎልፍ ኳስ ትልልቅ ሊሆኑ ይችላሉ። አብዛኛው ሰው የሐሞት ጠጠር እንዳለበት እንኳን ሳያውቅ ለዓመታት ሊኖር ይችላል። ነገር ግን አንዱ ጠጠር የሐሞት ፈሳሽ መውጫ ቱቦን ሊዘጋ ይችላል። ይህን ጊዜ ቱቦ የሐሞት ጠጠሩን ለማውጣት ግፊት ያሳድራል። ይህም ከፍተኛ ህመም ያመጣል። አንዱ ጠጠር የሐሞት ፈሳሽ መውጫውን ሲዘጋውና ከረጢቱ ሲቆጣና ሲያብጥ የሐሞት ከረጢት መቆጣት ወይም ኮሌሲስታይተስ ያጋጥማል። ይህ ሁኔታ በበሽታ አምጪ ተዋስ እንዲሁም ባልታወቁ ምክንያቶች ሊከሰት ይችላል። 95% በሐሞት ጠጠር የሚመጣ ሲሆን 5% ባልታወቀ ምክንያት ሊመጣ ይችላል። በጣም አደገኛና አስቸኳይ ሕክምና የሚያስፈልገው ደረጃ ነው። በዓለም ዙሪያ እስከ 20% የሚሆኑ ሰዎችም ለዚህ ችግር ይጋለጣሉ። በተለይም የሚከተሉት የህብረተሰብ ክፍሎች የበለጠ ተጋላጭነት አላቸው። እድሜያቸው 40ና ከዚያ በላይ የሆኑ በመጠን በላይ ውፍረት ያለባቸው፣ ልጅ የመውለጃ እድሜ ላይ ያሉ፣ በቤተሰባቸው ተመሳሳይ ታሪክ ያላቸው ሴቶች ለዚህ በሽታ ይበልጥ ተጋላጭነት አላቸው። ተጋላጭነቱ በእነሱ ላይ ይብዛ እንጂ የሐሞት ጠጠር በ20ዎቹ እድሜ ላይ ያሉ ወጣት ወንዶች ላይም ሊያጋጥም ይችላል። የሐሞት ጠጠር አብዛኛው ሰው ላይ ምንም አይነት ምልክት ላያሳይ ይችላል። ይህ ዝምተኛ የሐሞት ጠጠር ይባላል። ነገር ግን ምልክቶቹ ሲታዩ በቀኝ የላይኛው የሆድ ክፍል ላይ ድንገተኛ ህመም ሊሰማ ይችላል። ህመሙ ወደ ጀርባ ወይም ወደ ትከሻ ሊሰራጭ ይችላል። ብዙውን ጊዜ ይህ ህመም የሚሰማው ቅባት የበዛበት ምግብ ከተመገቡ በኋላ ይሆናል። የሐሞት ከረጢት መቆጣት ወይም ኮሌሲስታይተስ ካለ ደግሞ ህመሙ ጠንካራና የማይለቅ ይሆናል። አብሮትም ትኩሳት፣ ማቅለሽለሽና ማስመለስ ሊከተል ይችላል። ይህ አስቸኳይ ህክምና እርዳታ የሚያስፈልገው ሁኔታ ነው። ሐኪሙ ምልክቶቹን ካየ በኋላ አካላዊ ምርመራ ያደርግሎታል። በዚህ ወቅት ሆዶን ተጭኖ ትንፋሽ እንዲወስዱ ሲያዙት በህመም ምክንያት ትንፋሾ ቁርጥ ካለ የሐሞት ከረጢት መቆጣት መኖሩን ያሳያል። ከአካላዊ ምርመራ ባሻገርም የደም ምርመራ እንዲሁም አልትራሳውንድ ሊታዘዝ ይችላል። በደም ምርመራ የኢንፌክሽን ምልክቶችን እንዲሁም የጉበትን ስራ መመልከት ሲቻል የአልትራሳውንድ ምርመራ ጠጠርና እብጠቱን ለማሳየት ተመራጭ ይሆናል። ህክምናው እንደ ሁኔታው ይወሰናል። የሐሞት ጠጠሩ ምንም ምልክት ከሌለው ክትትል ብቻ ሊደረግ ይችላል። ግን ምልክቶች ካሳየ በቀዶ ህክምና የሐሞት ከረጢቱ ሊወጣ ይችላል። የሐሞት ከረጢት መቆጣትም በቀዶ ህክምና የሚታከም ሲሆን ከቀዶ ህክምናው በፊት ግን የኢንፌክሽን መቃወሚያ መድኃኒት ለሳምንታት ይሰጣል። ሐሞት ከረጢቴ ከወጣ በኋላስ ጤናዬ እንዴት ይሆናል ብለው አስበው ይሆናል። ያለ ሐሞት ከረጢት ፍጹም ጤናማ ህይወት መምራት ይችላሉ። እዚህ ጋር ማስታወስ ያለበት ነገር ሐሞት የሚመነጨው ከጉበቱ እንጂ ከሐሞት ከረጢቱ አይደለም። የሐሞት ከረጢቱ ሐሞትን ለጊዜያዊነት የሚያስቀምጥ ማጠራቀሚያ ታንከር ብቻ ሆኖ የሚያገለግል ነው። እሱ ከሌለ ሐሞቱ በቀጥታ ወደ አንጀቱ ይፈሳል ማለት ነው። ሁሉንም የሐሞት ጠጠሮች መከላከል ባይቻልም ተጋላጭነትን ለመቀነስ የሚከተሉትን ያድርጉ። ጤናማ አመጋገብ ይኑሩ። ምግቦት ውስጥ ያለ የቅባት መጠንን ይቀንሱ። አካላዊ እንቅስቃሴ አዘውትረው ያድርጉ። ሆኖም ግን ክብደትን በፍጥነት ለመቀነስ እንዳይሞክሩ። ይህ በራሱ የሐሞት ጠጠር ሊያስከትል ይችላል። እንዲሁም በቂ ውሃ ይጠጡ። ያስተውሉ። የሐሞት ጠጠር ምልክት ላያሳይ ይችላል። ነገር ግን ምልክቶቹን ቀድሞ መረዳትና ወደ ህክምና መሄድ ለከፋ ችግር እንዳይጋለጡ ይረዳል። ይህ መረጃ ተጠናቅሮ የቀረበሉ በተግባር በጎ አድራጎት ድርጅት ነው። ይህን መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።